ይገልጣል ጌታ ይባርካችሁ ወደ ራእይ መጽሐፍ እንመለስ ምዕራፍ 1 ቁጥር 19ን እንደነሻ ነው ሁሉ ጊዜ የምንጠቀመው ልክ ወደ አዲስ ሐሳቡ ስንመጣ ሪማይንድ ላረጋችሁ ፈልጋለሁ ሁሉ ጊዜ ወደ ኋላ ሄጄ እንደገና እንድታስታውሱ በሰባተኛው መለከት መነፋትና በመጀመሪያው ጽዋ መፍሰስ መካከል የነበሩ ክስተቶች ብለን ከምዕራፍ 12 ጀምረን እስከ ምዕራፍ 14 ድረስ አይተናል ስለዚህ አሁን ደግሞ 15ኛው ምዕራፍ ላይ ስንመጣ አዲስ ነገር ስለሚጀምር ትንሽ ባስታውሳችሁ ጥሩ ነው ምዕራፍ 1 ቁጥር 19 ላይ እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ አለኝ ይላል ምንድነው አለን ያየኸው ምዕራፍ 1 ነው አለን የኢየሱስ ክርስቶስን ሕያውነት ሕያው መሆን ሞትን አሸንፎ መነሳቱን በሰባቱ የወርቅ መቅረዞች መካከል የሚመላለሰው ነው ያየው አሁን ያየኸው ያለው እሱ ነው አለን ሁለተኛ ደግሞ አሁን ደግሞ ያየው ኢየሱስ ነው ያለው የሆነ ያለው ነገር ደግሞ ምዕራፍ 2 እና ምዕራፍ 3 ላይ የሰባቱ አብያተ ክርስቲያናትን ሁኔታ ነው አሁን ያለው ምንድነው እነዚህ ናቸው ኤፌሶን እንደዚህ ናት ሰርምኔስ እንደዚህ ናት ሰርዴስ ጴርጋሞን ቲያጥሮን ጴርጋሞን ሰባቱን አብያተ ክርስቲያናት ያሉበትን ሁኔታ ነው ያሳየው የነገረው ማለት ነው እንደውም የአንዳንድ አስተማሪዎች ሲናገሩ ሰምታቸዋል ሰባቱ አብያተ ክርስቲያናት የቤተ ክርስቲያንን የታሪክ ዘመን የሚወክሉ ናቸው የሎዶቅያ ቤተ ክርስቲያን የመጨረሻው ሰባተኛው ቤተ ክርስቲያን በመጨረሻው ዘመን ላይ ያለችውን የክርስቶስን ቤተ ክርስቲያን ምትወክል ናት ለብ ምትልበት ዘመን ውስጥ ቤተ ክርስቲያን ስለምትገባ ከሱ ጋር ተያይዞ ይሄን ነገር ያነሳኔ በጣም ረጅም ጊዜ ይሄን ፓስተር ቾ ሲናገር ሰምቻለሁ ብዙዎቹም ደግሞ ይሄንን ሐሳብ ይደግፋሉ ስለዚህ አሁን ያለው ሚለው የሰባቱን አብያተ ክርስቲያናት ሁኔታን ነው ማለት ነው ከዚህ በኋላ ይሆን ዘንድ ያለው ደግሞ ብሎ ከምዕራፍ 4 እስከ ምዕራፍ 22 ያለውን ነገር ምዕራፍ 4 ቁጥር 1 ላይ ከዚያም በኋላ አየው ብሎ የሚጀምረው ማለት ነው እስከ ምዕራፍ 22 መጨረሻ ድረስ ያለው ወደፊት የሚሆን ነው ገና ያልተፈጸመ ገና ያልሆነ እየተጠበቀ ያለ ክስተት ነው ማለት ነው ስለዚህ አሁን ያለነው እንደተባለው በሎዶቅያ ዘመን ውስጥ ነው ማለት ነው ስለዚህ ልክ ምዕራፍ 4 ቁጥር 1 ሲጀምር የሚሆኑ ክስተቶች ይሆናሉ ምዕራፍ 4 ላይ ሰማይ ተከፍቶ ወደ ላይ መሄዱን ስለሚናገር የቤተ ክርስቲያን ንጥቀት ነው የሚሆነው ብለናል ምዕራፍ 4 እና ምዕራፍ 5 ምንድነው ከዚህ በኋላ የሚሆነው ብለን ስንል ወደ 5 ነገሮችን አንስተናል አንደኛ የቅዱሳን በቅጽበት አይን ተለውጠው ወደ ጌታ መሄድ መነጠቅ ይሆናል ስለዚህ የሎዶቅያ ዘመን ሲያበቃ የቤተ ክርስቲያን ዘመን ሲያበቃ ቤተ ክርስቲያን ወደ ሰማይ ትወሰዳለች ከዛ ልክ ቤተ ክርስቲያን ስትወሰድ የሰባቱ ዓመት መከራ ይጀምራል ምዕራፍ 6 እስከ ምዕራፍ 18 ድረስ ያለው የመከራ ዘመን ነው ማለት ነው አሁን እየተማርን ያለነው በመከራው ዘመን ውስጥ ያለውን ነው እየተነጋገርን ያለነው ማለት ነው ስለዚህ ከባድ ጭንቀት ይሆናል ከባድ ምጥ ይሆናል ማለት ነው ሁለተኛው የሚሆነው ሰባቱ ዓመት መከራ ይሆናል ማለት ነው ሶስተኛ የሚሆነው ቤተክርስቲያን አየር ላይ ለ7 ዓመት ቆይታ ከጌታ ጋር ተመልሶ ወደ ምድር መምጣት ወይም ደግሞ ዳግም ምጽአት ምንለው ምዕራፍ 19 ላይ የምናገኘው ይሆናል ማለት ነው ከዛ በኋላ ከጌታ ዳግም ምጽአት በኋላ የሺህ ዓመት መንግስት ይጀምራል ምዕራፍ 20 ላይ ይሄንን እናያለን አንዳንዶቹ ሊትራል 1000 ዓመት ነው ወይ ሚል ጥያቄ ያነሳሉ አንዳንዶቹ መንፈሳዊ ቁጥር ነው መንፈሳዊ ሐሳብ ነው ረጅም ጊዜ ለማሳየት ነው የሚል ነገር ያነሳሉ ከሁለት አንዱ ሊሆን ይችላል ከዛ በኋላ የሚሆነው አዲስ ህይወት ሞትና ህይወት የዘላለም ነገር ይጀምራል ማለት ነው የዘፍጥረቱ 1 2 3 ታሪክ የሚጀመር የሚደገም 1 እና 2 የሚደገምበት ይሆናል የህይወት
እና የሞት ጊዜ ይሆናል ማለት ነው። ስለዚህ በስዕል ከፈለጋችሁ ጌታ ኢየሱስን አየው ምዕራፍ 1 ላይ ምዕራፍ 2 ላይ ደግሞ ሰባቱን አብያተ ክርስቲያናት አየው። ከዛ በኋላ የቅዱሳን ንጥቀት ይሆናል። ከዛ ደግሞ ታላቁ መከራ ይሆናል። ከዛ የጌታ ምጽአት፣ ከዛ የሺህ ዓመት መንግስት፣ ከዛ ነጩ ዙፋን ከሆነ በኋላ የዘላለም ሕይወት ሞትና ሕይወት ይቀጥላል ማለት ነው። በራእይ መጽሐፍ ላይ 7 ቁጥር በጣም ተደጋግሞ እንደተጠቀሰ አይተናል። እየተማርን ያለነው ከምዕራፍ 6 ጀምረን እስከ ምዕራፍ 18 ውስጥ ባለው ሐሳብ ውስጥ 7 3 ጊዜ የሚከሰቱ ታላላቅ መቅሰፍቶችን ነው እያየን ያለነው። 7ቱ ማህተሞች ሲፈቱ የሚሆኑ ከባድ መቅሰፍቶች አሉ። ነጩ ፈረስ መጣ ይላል። ከዛ ቀዩ፣ ከዛ ደግሞ ግራጫ እያለ የሚጀምረው ምዕራፍ 6 ላይ ከባድ መቅሰፍቶች ይሆናሉ 7ቱ ማህተም ሲፈታ። ልክ 7ቱ ማህተም ተፈቶ የሰባተኛው ማህተም መፈታት በኋላ የሰባቱ መለከት መነፋት ይጀምራል። 7ቱ መለከቶች ደግሞ ሲነፉ ከባድ መከራ ይሆናል። እሱን ተምረናል። በተፈጥሮ ላይ፣ በጉዝ ላይ፣ በባህር ላይ፣ በውሃ ላይ፣ በፀሐይ በጨረቃ ላይ የሚሆን ከባድ ውድቀት፣ ሰው ራሱ ወደ 1/3ኛው ሰው የሚያልቅበት በዓለም ላይ ያለ ህዝብ በሞት የሚሄድበት ጊዜ ይሆናል ማለት ነው። ከዛ ሰባተኛው መለከት ከተነፋ በኋላ ወደ አዲስ ጽዋ መፍሰስ ሳይሆን የሚጀምርልን በመካከል የገቡ ነገሮች አሉ። ወደ 7 የሚሆኑ ትዕይንቶች አሉ። ምዕራፍ 12 13 እና 14 ብለናል። ከዛ ደግሞ 7ቱ ጽዋዎች መፍሰስ ይጀምራሉ ማለት ነው። ዛሬ ምዕራፍ 15ን እንማራለን። ምዕራፍ 15 ከቁጥር 1 እስከ ቁጥር 8 አነባለሁ። ቆመን አንብበን ተመልሰን እንቀመጥ ጊዜ ስለምንወስድ ትንሽ። ሌላም ታላቅና ድንቅ ምልክት በሰማይ አየው። የእግዚአብሔር ቁጣ በእርሱ ላይ ስለሚፈጸም ኋለኛዎቹን 7 መቅሰፍቶች የያዙ 7 መላእክት ታዩ። በእሳትም የተቀላቀለውን የብርጭቆ ባህር የሚመስለውን አየው። በአውሬውና በምስሉም በስሙም ቁጥር ላይ ድል ነስተው የነበሩት የእግዚአብሔርን በገና ይዘው በብርጭቆ ባህር ላይ ሲቆሙ አየው። ሁሉን የምትገዛ ጌታ አምላክ ሆይ ሥራ ታላቅና ድንቅ ነው። የአሕዛብ ንጉሥ ሆይ መንገድ ጻድቅና እውነተኛ ነው። ጌታ ሆይ የማይፈራህና ስምህን የማያከብር ማን ነው? አንተ ብቻ ቅዱስ ነህና። የጽድቅም ሥራ ስለተገለጠ አሕዛብ ሁሉ ይመጣሉ በፊትህም ይሰግዳሉ እያሉ የእግዚአብሔርን ባሪያ የሙሴን ቅኔን የበጉን ቅኔ ይዘምራሉ። ከዚህም በኋላ አየው፣ የምስክርም ድንኳን መቅደስ በሰማይ ተከፈተ። 7ቱንም መቅሰፍት የያዙ 7 መላእክት ከመቅደሱ ወጡ። ከተልባ እግርም የተሰራ ጥሩ የጌጥ ልብስ ለበሱ። ደረታቸውንም በወርቅ መታጠቂያ ታጠቁ። ከአራቱም እንስሶች አንዱ ከዘላለም እስከ ዘላለም ድረስ የሚኖር የእግዚአብሔር ቁጣ የሞላባቸውን 7 የወርቅ ጽዋዎች ለ7ቱ መላእክት ሰጣቸው። ከእግዚአብሔርም ክብርና ከኃይሉ ጢስ በመቅደሱ ሞላበት። የ7ቱ መላእክት 7ቱ መቅሰፍት እስኪፈጸሙ ድረስ አንድ እንኳ ወደ መቅደሱ ይገባ ዘንድ አልቻለም። ጌታ ይባርካችሁ። ተቀመጡ። በራእይ መጽሐፍ ውስጥ አጭሩ መጽሐፍ ምዕራፍ 15 ነው። ለዚህ ነው ብዙ ሰዎች ምዕራፍ 15ን ከምዕራፍ 16 ጋር አያይዘው ያስተምሩታል። ሁለቱን እንደ አንድ ምዕራፍ ነው መታየት ያለባቸው ይላሉ። ምክንያቱም የ7ቱ ጽዋ መፍሰስ ሐሳብ ምዕራፍ 15 ላይ ይጀምርና መፍሰሱን ደግሞ ምዕራፍ 16 ላይ እናገኛለን ማለት ነው። ስለዚህ አጭሩ ምዕራፍ በራእይ መጽሐፍ ውስጥ ምዕራፍ 15 ነው። መጽሐፍ ቅዱስ ውስጥ አጭሩ ምዕራፍ ምንድነው ታውቃላችሁ? ከ66ቱ ስንት?
133 አይደለም 117 ሁለት ቁጥር ብቻ ነው ያለው አጭሩ ጥቅስ ምንድነው መጽሐፍ ቅዱስ ውስጥ አጭሩ ጥቅስ ኢየሱስ አለቀሰ የሚለው ቃል ነው እና ከራእይ መጽሐፍ በ8 ቁጥር ውስጥ የተቀመጠው ሐሳብ ግን በጣም እጅግ የታጨቁ በጣም ከባድ እውነቶችን የያዘ ክፍል ነው አሁን shift ሊያደርግ ነው የእግዚአብሔር የመጨረሻው ጽዋው የሚፈስበት ሰዓት ላይ ደርሷል ቁጥር 1 ላይ ሲናገር ሌላም ታላቅና ድንቅ ምልክት በሰማይ አየው ዮሐንስ አየው ሚላቸው ነገሮች ብዙ ቦታ ሲጠቅሳቸው አይተናል አሁንም ታላቅና ድንቅ ምልክት በሰማይ አየው በጣም የሚገርም አገላለጥ ነው እንደዚህ የገለጠበት ቦታ የለም ምዕራፍ 15 ላይ ሲመጣ ነው በጣም ሁለት ነገሮችን ጨምሮ ምልክት አየው ብሎ ያቃል ታላቅ ምልክት አየው ብሎ ያቃል ድንቅ የምትለውን ግን የተጠቀመው እዚህ ቦታ ላይ ነው ታላቅና ድንቅ ምልክት ከሰማይ በሰማይ አየው የእግዚአብሔር ቁጣ በእነርሱ ስለሚፈጸም አያችሁ ምን ስለሚሆን በእነርሱ ስለሚፈጸም ማለት አሁን የእግዚአብሔርን ቁጣ ስለሚያስፈጽሙ በእነሱ ስለሚጨረስ ስለሚያከናውኑ ማለት ነው በእነሱ ስለሚፈጸም ኋለኛዎቹን ማለት ኋለኛ የሚል ቃል ብዙ ቦታ መጽሐፍ ቅዱስ ውስጥ የመጨረሻ ለማለት ነው ኋለኛው ዝናብ ካለ የመጨረሻው ዝናብ ማለት ነው ስለዚህ ኋለኛዎቹን 7 መቅሰፍቶች የያዙ 7 መላእክት ታዩ ይላል የተዘጋጁ ናቸው የእግዚአብሔርን ጽዋ ሊያፈሱ የእግዚአብሔር ቁጣ በእነሱ በኩል እንዲገለጥ እየተጠባበቁ ያሉ 7 መላእክቶች ናቸው እግዚአብሔር ይቆጣል እግዚአብሔር ደግሞ አሁን የመጨረሻው ቁጣ የሚገለጥበት ጊዜ ነው አቤት የእግዚአብሔር ትዕግስት አቤት የእግዚአብሔር ምህረት ደጋግመን እንዳየነው እግዚአብሔር በትዕግስቱና በምህረቱ ሰፊ ስለሆነ የሰው ልጆች እንዳይጠፉ የሰው ልጆች እንዳያልቁ እድል እየሰጠ ሲያወራቸው ቆይቷል ወደሱ ዘንበል እንዲሉ እንዲመለሱ ንስሐ እንዲገቡ እሱን እንዲፈልጉ የሱ እንዲሆኑ እግዚአብሔር እየደጋገመ እድል ሲሰጥ ቆይቷል እግዚአብሔር የመጨረሻ ጊዜ አለው ምናልባት ዛሬ በአመጻ ውስጥ እየኖርን በክፋት ውስጥ እየኖርን በተንኮል ውስጥ እየኖርን ምንም ነገር አልሆነብን ይሆናል ድብቅ የሆነ ስውር የሆነ ልምምድ ውስጥ እየኖርን ምንም ነገር አልገጠመን ይሆናል ግን ጽዋው ይሞላል የእግዚአብሔር የትዕግስቱ ስፋት ማቆሚያ አለው መጨረሻ አለው እግዚአብሔር ህይወታችንን በስክሪን ላይ አውጥቶ ቢያሳይ ለአደባባይ ቢገልጠን እዚህ ያለን ሁላችንም ምን አይነት ህይወት ነው እየኖርን ያለነው የልባችንን ሐሳብ ምኞት ፍላጎት ቢያወጣ ቢገልጥ ምንድነው የሚገለጠው ምንድነው የሚታየው እግዚአብሔር ታግሶ እድል ሰጥቶ ጽዋው ግን ሲሞላ ይቆጣል አሁን የቁጣው ሰዓት መጥቷል የእግዚአብሔር ቁጣ በሰማይ አየው ካለ በኋላ የእግዚአብሔር ቁጣ በእነርሱ ስለሚፈጸም ይላል የእግዚአብሔር ቁጣ እግዚአብሔር ይቆጣል አንዳንድ ሰዎች እግዚአብሔር አይቆጣም እግዚአብሔር ፍቅር ነው እግዚአብሔር መሐሪ ነው ይላሉ ነገር ግን እግዚአብሔር የሚቆጣበት ጊዜ አለው ጽዋው ሞልቶ ትዕግስቱ አልቆ ጠብቆ 144000 ሰባኪዎች ልኮ 2 ነቢያቶች
ተአምር የሚያረጉ ድንቅ የሚያረጉ በኤልያስና በሙሴ መንፈስ ላይ የነበረው አይነት አገልግሎት የሚያገለግሉ ሁለት ነቢያት ልኮ በአየር ላይ የሚበር መልአክ የዘላለም ወንጌል የሚሰብክ ባለፈው እንዳየነው ልኮ አልመለስ ያሉ አልታዘዝ ያሉ ንስሐ ያልገቡ ያውሬውን ምልክት የወሰዱ ቁጥሩን የወሰዱ 666 በግንባራቸው ወይም በቀኝ እጃቸው ላይ የወሰዱ በእነሱ ላይ እግዚአብሔር ይቆጣል እግዚአብሔር ኋለኞቹን 7 መቅሰፍቶች የያዙ 7 መላእክት ታዩ ይላል ታላቅና ድንቅ ምልክት ሆነ ብሎ ነው የሚነግረን ይሄንን ቃል ታላቅ ምልክት የሚለውን ቃል ከዚህ በፊት 2 ጊዜ አግኝተናል አንደኛ ራእይ 12:11 ላይ ታላቅ ምልክት በሰማይ ሆነ ወይም በሰማይ ታየ ፀሐይን ተጎናጽፋ ጨረቃን ከግሮቿ በታች ያላት በራሷም ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ብሎ ስለ እስራኤል ያየውን ተነጋግረናል እዛው ወረድ ብሎ ቁጥር 3 ላይ ደግሞ ሌላ ምልክት በሰማይ ታየ ኖም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት በራሶቹም ላይ 7 ዘውዶች ነበሩ ብሎ ምልክት እንደታየ ከዚህ በፊት ነግሮናል አሁን ደግሞ የሚታየው ምልክት ታላቅ ደግሞ ድንቅ የሆነ ምልክት 7 መላእክት ናቸው ጽዋ ይዘዋል የእግዚአብሔር ቁጣ ነው ጽዋ ውስጥ ያለው ሊገለጡ ነው ሊከሰቱ ነው ወደ ሰው ልጆች መካከል ሊገቡ ነው እየተጠባበቁ እንደሆነ ታያላችሁ ይሄ የእግዚአብሔር ቁጣ የሚፈጽሙ ወይም ደግሞ የኋለኞቹን መቅሰፍት የሚያመጡ የሚለው ቃል የመጨረሻ ነው ከዛ በኋላ የለም መቅሰፍት ከዛ በኋላ የለም ከሰባቱ የእግዚአብሔር ቁጣ በኋላ ያለው የዘላለም ሞት የመጨረሻ ጣፈንታ እንጂ መቅሰፍት የለም ይሄን የግሪኩን ቃል ያጠኑ ሰዎች ሲናገሩ ይሄ ቃል የእግዚአብሔርን ቁጣ የሚፈጽሙ የሚለው ቃል ቴሎስ ነው የሚባለው ይላሉ ይሄ ቴሎስ ጌታ ኢየሱስ ክርስቶስ መስቀል ላይ ሆኖ ከተናገራቸው የ7 ንግግሮች መካከል አንዱ ተፈጸመ ብሎ ያለው ቴቴሌስታይ ብሎ ያለው ፍጻሜ አገኘ ተፈጸመ ቴቴሌስታይ አለቀ አበቃ ብሎ ያለው ቃል ነው ይሄ ፍጻሜን የሚያገኙ 7 ጽዋዎች በሚፈሱበት ጊዜ ማብቂያ ነው እድል የለም መመለሻ በር የለም ከዛ በኋላ ፍጻሜ ያገኛል ይሄ ቴቴሌስታይ የሚለውን የግሪኩን ቃል ቴቴሌስታይ የዕብራይስጥ ቃል ነው ቴሎስ ነው የግሪክ ቃል ይሄን ቴቴሌስታይ የሚለው የዕብራይስጡ ቃል 3 ሐሳቦች እንዳሉት ይነገራል አንደኛ ጌታው ያዘዘውን ትእዛዝ የፈጸመ ሎሌ ስራውን መጨረሱን የታዘዘውን ጨርሶ ሲመጣ ለጌታው ቴቴሌስታይ ይለዋል ፈጽም ያለው የታዘዝኩትን ጨርሻለሁ አጠናቅቄያለሁ ቴቴሌስታይ ይለዋል ሁለተኛው ደግሞ ሊሰዋ የመጣውን በግ ካህኑ በጉን መርምሮ እድፍ ካለበት ወይ ደግሞ የጎደለ ነገር ካለበት በጉን አይቶ አንዳች ያልጎደለ ንጹህ በግ ሊሰዋ የሚችል ፍጹም በግ መሆኑን ሲያይ ቴቴሌስታይ ንጹህ ነው ይላል ጨርሻለሁ መርምሬ ንጹህ በግ ነው ይላል ሶስተኛው በንግዱ ዓለም ነጋዴው ለገዛው ሰው የሸጠውን ዕቃ ከሸጠለት በኋላ ሪሲቱ ላይ ቴቴሌስታይ ብሎ አትሞ ይሰጠዋል ስለዚህ ቴቴሌስታይ ነው የሆነው ምዕራፍ 15 ላይ እነዚህ 7ቱ መላእክት ይዘውት የሚወጡት 7ቱ ጽዋዎች ከባባድ መቅሰፍቶች የእግዚአብሔር ቁጣዎች ናቸው ቁጥር 2 ላይ ሲናገር በእሳትም የተቀላቀለውን የብርጭቆ ባህር የሚመስለውን አየው በአውሬውና በምስሉም በስሙም ቁጥር ላይ ድል ነስተው የነበሩት የእግዚአብሔርን በገና ይዘው በብርጭቆ ባህር ላይ ሲቆሙ
አየው ይላል። የብርጭቆ ባህር ከዚህ በፊት ምዕራፍ 4 ቁጥር 6 ላይ አግኝተናል ስንማር። እንደው ምን እንደሆነ አላቅም ብያችሁ አንዳንዶቻችሁ ቻት ጂቢቲ ጠይቃችሁ መልሱን ነግራችሁኛል። የብርጭቆ መስታወት አየው ብሎ ምዕራፍ 4:6 ላይ በዙፋኑ ፊት ብርሌ የሚመስል የብርጭቆ ባህር ነበረ የሚለውን እዚህ ቦታ ላይ ደግሞ በእሳት የተቀላቀለውን እሳት አለ አሁን የብርጭቆ ባህር የሚመስለውን አየው። እሳት ከእግዚአብሔር ቁጣ ጋር ተያይዞ ከእግዚአብሔር መቅሰፍት ጋር ተያይዞ በሰዶምና በጎሞራ እንደወረደው አይነት እግዚአብሔር የሚፈርድ አምላክ መሆኑን ለማሳየት ምናልባት ደግሞ የብርጭቆ ባህር የሚመስለውን አየው የሚመስለው ነው አይደለም ያለው የሚመስል ነገር አየው ማለት የእግዚአብሔር የክብሩ ነጸብራቅ ሊሆን ይችላል። ምክንያቱም ዘጸአት 24 ከ9 እስከ 10 ሲናገር ሙሴና አሮንም ናዳብም አብይዱም ከእስራኤል 70 ሽማግሌዎች ወጡ የእስራኤልን አምላክ አዩ ይልና ከእግሩም በታች እንደ ሰማይ መልክ የሚያበራ እንደ ብርሌ ሳምፔር ድንጋይ የሚመስል ወለል ነበር ይላል። ስለዚህ ወለሉ የብርጭቆ ባህር መስሎ አንጸባርቆ አይቶ ሊሆን ይችላል ማለት ነው ሐዋርያው ዮሐንስ። የክብሩ ነጸብራቅ ነው የእግዚአብሔር የክብሩ ነጸብራቅ። ስለዚህ አሁን እግዚአብሔር በእሳት አምሳል ሆኖ ለመፍረድ ለመቆጣት ቁጣውን ለመግለጥ የተዘጋጀበት ታሪክ ነው። እዚህ ቦታ ላይ ያያቸው ቁጥር 2 ላይ ያያቸው ሰዎች ለአውሬው ምስል ያልሰገዱ እንደገናም ደግሞ ምልክት ያልተቀበሉ የቆረጡ ጸንተው የቆሙ ናቸው። ግን ሲታዩ በአውሬው ተገለዋል። ድል የተነሱ ነው የሚመስለው። እሱ ሲያስብ ያሸነፋቸው ነው የሚመስለው። ነገሩ ግን ተቃራኒ ነው። ምንድነው ያደረጉት እነሱ? ድል ነው የነሱት። አሸናፊዎች ናቸው። እስከ ሞት ድረስ ስለጸኑ የአውሬውን ምልክት ስላልወሰዱ ራሳቸውን ለጌታ አሳልፈው ስለሰጡ ድል የነሱ ናቸው። ምንድነው የሚለው ቁጥር 3 እና 4 ላይ ሁሉን የምትገዛ ጌታ አምላክ ሆይ። እስቲ እግዚአብሔር ሁሉን ይገዛል በሉ። የ17 ሰው ድምጽ ብቻ ነው የሰማሁት። አሜን። እግዚአብሔር ሁሉን የሚገዛ አምላክ ነው። ምን አሉ ሲዘምሩ? ሁሉን የምትገዛ ጌታ አምላክ ሆይ። እነዚህ ድል የነሱ ያሸነፉ ለአውሬው ያልሰገዱ ምልክቱን ያልተቀበሉ በእምነታቸው ጸንተው የቆሙ ምን አሉ? በጣም የሚገርም ንግግር ነው የሚናገሩት። ስራ ታላቅና ድንቅ ነው ይላሉ። ዋው! የእግዚአብሔር ስራ ታላቅና ድንቅ ነው። እግዚአብሔር እንደዚህ አይነት አምላክ ነው። ስራ ይሄ እኮ መዝሙራቸው ነው። ይሄ እኮ ቅኔያቸው የሚዘምሩት ዜማቸው ነው። የተቀኙ ነው ለእግዚአብሔር። ስራ ታላቅና ድንቅ ነው። በእውነት የእግዚአብሔር ስራ ታላቅና ድንቅ ነው። አጠገባችሁ ላለው ሰው የእግዚአብሔር ስራ ታላቅና ድንቅ ነው በሉት እስቲ። ነካ አርጉት። ባለፈው አብይ ሐዋዝ እኔ ኃላፊነቱን ወስዳለሁ በደንብ እንደዚህ ተናግሮ የለ እስቲ እንደሱ አርጓ እንዴ ሳታሳምሙ። ስራ ታላቅና ድንቅ ነው የእግዚአብሔር ስራ። የእግዚአብሔር ስራ ያስደንቃል። ዘማሪው ሲዘምር አንተ የሰራው ሰማይ ትልቅ ከተባለ ሰሪው አንተ ምን ትባላለህ? የእግዚአብሔር ስራ ታላቅ ነው። የእግዚአብሔር ስራ ድንቅ ነው። ቅድም እግዚአብሔርን ስናመሰግን አልነበረም? ስራው በጣም ታላቅ ስለሆነ፣ ስራው በጣም ድንቅ ስለሆነ
እግዚአብሔር በስራው በጣም አስገራሚ አምላክ ነው ከዛ ምን ይላል የአሕዛብ ንጉሥ ሆይ መንገድህ ጻድቅና እውነተኛ ነው ይላል ያንተ መንገድ ጽድቅና እውነት ነው ጻድቅና እውነተኛ ነው እግዚአብሔር ጋር አድሎ የለም እግዚአብሔር ሁሉ ጊዜ ፍትሃዊ ነው እግዚአብሔር የሰው ፊት አይቶ አያዳላም እግዚአብሔር ልብ ነው የሚያየው እግዚአብሔር በጣም የሚያስገርም አምላክ ነው መንገድ ጻድቅና እውነተኛ ጌታ ሆይ የማይፈራህና ስምህን የማያከብር ማን ነው አንተን የማይፈራ ስምህን የማያከብር የእጁን ያገኛል እንደማለት ነው ማን ነው ይሄ ሪቶሪካል ጥያቄ ነው አውሬው አለ ሐሰተኛ ክርስቶስ አለ ይሄ ምዕራፍ 15 ምናልባት የመጨረሻዎቹ ጥቂት ጊዜያቶች ከሰባቱ ዓመታት ማለቅ አካባቢ የሚሆኑ ናቸው ምዕራፍ 16 ላይ ስንደርስ መቅሰፍቶችን ስናይ ወዲያ የሚሆኑ መቅሰፍቶች ናቸው ምናልባት በቀን ልዩነት ውስጥ ሊሆኑ የሚችሉ መቅሰፍቶች ናቸው ስለዚህ አንተን ስምህን የማይፈራ የማያከብር ማን ነው የለም እግዚአብሔርን የማይፈራ እግዚአብሔርን የማያከብር ካለም ደግሞ ቅጣት ያገኛል የእግዚአብሔርን ፍርድ ያገኛል ማለት ነው አንተ ብቻ ቅዱስ ነህና ይላል ሃሌሉያ እግዚአብሔር ብቻ ቅዱስ ነው የኔና የናንተ አምላክ እግዚአብሔር ቅዱስ ነው አንተ ብቻ ቅዱስ ነህ ማለት ዩኒክ ነህ የተለየነ ቅድስና ማለት መለየት አይደለ ልዩ መሆን እኮ ነው እግዚአብሔር ሆይ አንተ እኮ ልዩ ነህ ዩኒክ ነህ አንተ ቅዱስ ነህ የሚመስል የለም አንተ ብቻ ቅዱስ ነህና የጽድቅም ሥራ ስለተገለጠ አሕዛብ ሁሉ ይመጣሉ በፊትህም ይሰግዳሉ እያሉ የእግዚአብሔርን ባሪያ የሙሴን ቅኔና የበጉን ቅኔ ይዘምራሉ ይላል አሁን ይሄን መዝሙር ሰምታችሁ እኛ ምን ዘምራቸውን መዝሙሮች እንስቲ እንዴት ነው የኛ መዝሙሮች ምን ይመስላሉ አሜን ለእግዚአብሔር የሚዘመረው መዝሙር የራእይን መጽሐፍ ካያችሁ ወደ 8-9 የሚጠጉ መዝሙሮች ራእይ ውስጥ አሉ ራእይ ውስጥ ያሉት ዝማሬዎች በሙሉ የእግዚአብሔርን ታላቅነት የሚያጎሉ የእግዚአብሔርን ልዩነት የሚያሳዩ የእግዚአብሔርን ማዳን የሚያውጁ መዝሙሮች ናቸው መዝሙር ዘማሪያን የመዝሙር ጸሐፊዎች መዝሙር መጽሐፍ ካሰቡ ራእይ ውስጥ እንዴት ነው የተዘመረው ለእግዚአብሔር መዝሙር እንዴት ነው የቀረበለት ብለው ቢያዩ ብዙ ትምህርት ያገኛሉ በቃ የእግዚአብሔርን ታላቅነት ያዩ ስለማንነቱ ሲዘምሩ የእግዚአብሔርን ባሪያ የሙሴን ቅኔና የበጉን ቅኔ ይዘምራሉ ይላል የሙሴ መዝሙር የሚባለው የት ያለው መዝሙር ነው ዘጸአት 15 ላይ ያለው መዝሙር ነው ብናነበው ደስ ይለኛል ዘጸአት 15 ላይ የሚገርም መዝሙር ተዘምሮለታል እግዚአብሔር 15 ከ1 ጀምሮ በዚያም ጊዜ ሙሴና የእስራኤል ልጆች ይህን መዝሙር ለእግዚአብሔር ዘመሩ እንዲህም ብለው ተናገሩ በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ ፈረሱንና ፈረሰኛውን በባህር ጣለ ጉልበቴ ዝማሬም እግዚአብሔር ነው መድኃኒትም ሆነልኝ ይህ አምላኬ ነው አመሰግነውም አለው የአባቴ አምላክ ነው ከፍ ከፍም አደርገዋለሁ እግዚአብሔር ተዋጊ ነው ስሙ እግዚአብሔር ነው የፈርዖንን ሰረገሎች ሰራዊቱን በባህር ጣላቸው የተመረጡት ሶስተኞች በኤርትራ ባህር ሰጠሙ ቀላያትም ከደኗቸው ወደ ባህር ጥልቅ እንደ ድንጋይ ሰጠሙ አቤቱ ቀኝ በኃይል ከበረ አቤቱ ቀኝ ጠላቱን አደቀቀ
በክብርህም ብዛት የተነሱብህን አጠፋ ቁጣን ሰደድህ እንደ ገለባም በላቸው በአፍንጫ እስትንፋስ ውኆች ተከመሩ ፈሳሾች እንደ ክምር ቆሙ ሞገዱም በባህር ውስጥ ረጋ ጠላትም አሳድጄ ይይዛቸዋለሁ ምርኮን ካፈላለሁ ነፍሴም ትጠግባቸዋለች ሰይፌን እመዛለሁ እጄም ታጠፋቸዋለች አለ ነፋስን አነፈስ ባህርም ከደናቸው በኃይለኞች ውኆችም እንደ አረር ሰጠሙ አቤቱ በአማልክት መካከል እንዳንተ ያለ ማን ነው በምስጋና የተፈራ ድንቅንም የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው ቀኝህን ዘረጋ ምድርም ዋጠቻቸው በቸርነት የተቤዣቸው ሕዝብህን መራ በኃይልህ ወደ ቅዱስ ማደሪያ አገባቸው አሕዛብ ሰሙ ተንቀጠቀጡም በፍልስጤም የሚኖሩትን ምጥ ያዛቸው እያለ እግዚአብሔርን ከፍ የሚያደርግ መዝሙር እግዚአብሔርን የሚያተልቅ አንተኮ ልዩ ነህ በአማልክት መካከል እንዳንተ ያለ ማን ነው እያለ ይዘምራል ይሄን መዝሙር አይሁዳውያን በሰንበት ቀን እንደሚዘምሩ እስከ ዛሬ ድረስ ይነገራል ይዘምሩታል መዝሙር ይሄን የሙሴን መዝሙር በሰማይ እነዚህ ድል የነሱ ለአውሬውና ለምልክቱ ራሳቸውን ያልሰጡ የሙሴንና የበጉን ቅኔ ይዘምራሉ ይላል የበጉ ቅኔ ምን እንደሆነ ባናውቅም ይዘምራሉ ምናልባት ታርደሃልና በደም ከነገድ ከወገን ከቋንቋ ከሕዝብም ሁሉ ሰዎችን ዋሽተ ለአምላካችን መንግስትና ካህናት አድርጋቸዋል እያሉ እየዘመሩ ይሆናል መዝሙሩን ስትመለከቱ የሙሴ መዝሙር ከቀይ ባህር ማዶ ነው የተዘመረው ልክ ሲሻገሩ ባህርን ሲያልፉ ተዘመረ የበጉና የሙሴ መዝሙር የብርጭቆ ባህር በመሰለው ወለል ላይ ተዘመረ የብርጭቆ ባህር የሚመስል አየው ያለበት ቦታ ላይ ነው የተዘመረው የሙሴ መዝሙር በፈርዖን ላይ ድል ሲገኝ ተዘመረ የበጉና የሙሴ መዝሙር በአውሬው ላይ ድል ሲገኝ ድል ነሱ አይደለ አንሰግድም አሉ ጸኑ ቆሙ ስለዚህ በዛ ጊዜ ተዘመረ የሙሴ መዝሙር እግዚአብሔር ሕዝቡን ከግብጽ ስላወጣ ተዘመረ የበጉና የሙሴ መዝሙር እግዚአብሔር ሕዝቡን አድኖ ወደ ዘላለም ቤት ስላስገባ ተዘመረ ይላል ስለዚህ በዚህ ጊዜ የዳኑ ቅዱሳን ከመከራው ጋራ ተጋፍጠው ጸንተው የቆሙ ታላቁን መከራ ያሸነፉ ድል የነሱ ቅዱሳን የዘመሩት መዝሙር ነው ባለፈው ባይብል ስተዲያችን ላይ የኛ ባይብል ስተዲ በአካል ነው ምናጠናው ምንቴናት ምታስጠና እዛ ጥናት ላይ ሮሜ 9 ተጀምሯልና ሮሜ 9 10 11 ስለ እስራኤል ነው የሚያወራው ስለ አባቶች ነው የሚያወራው ሕጉ በእነሱ ነው ሥርዓቱ በእነሱ ነው አባቶች ከነሱ ነው ብሎ በዝርዝር የሚናገረው ማለት ነው እዛ ላይ ጥያቄ ተነስቶ ነበር እስራኤል ሁሉ ይድናል ብሎ ሮሜ 11 ላይ ስለሚናገር አሁን ራእይንም እየተማረን ስለሆነ እስራኤል ሁሉ እንዴት ነው የሚድነው ሚል ጥያቄ በጣም ደስ የሚል ጥያቄ ተነስቶ ነበር እነዚህ ሰዎች እንዴት ነው ይዳኑት እነዚህ አሁን ድል ነሱ የተባሉ የሙሴንና የበጉን ቅኔ የተቀኙት እነዚህ ቅዱሳን እንዴት ነው ይዳኑት ኢየሱስን በማመናቸው ነው ለበጉ በመስገዳቸው ነው ፊታቸውን ወደ ኢየሱስ በማዞራቸው ነው ምልክቱን አንወስድም አውሬውን አናመልክም ብለው ጌታን እናመልካለን ብለው ወደ ጌታ ዘወር ስላሉ ነው ስለዚህ ሰው ሚድነው በመጨረሻውም ዘመን በየትኛውም ዘመን ቢሆን ኢየሱስ ክርስቶስን በማመን ብቻ ነው አይሁዳውያንም በመጨረሻው ጊዜ ሚድኑበት መንገድ ኢየሱስ ነው የእስራኤልን ታሪክ ስታጠኑ አይሁዳውያን በከባድ መከራ ውስጥ አልፈዋል የመሳፍንትን መጽሐፍ እንኳን ወስዳችሁ ካያችሁ እግዚአብሔር ወደ አጣብቂኝ ውስጥ
ሲያስገባቸው ጠላቶቻቸው መጥተው ሲያጠቋቸው በጠላቶቻቸው ሲሸነፉ ሲማረኩ ያመረቱት ስንዴ ሲወሰድ እርሻቸው ሲወሰድ ለጠላት ተላልፈው ሲሰጡ ጭንቁ ፊታቸውን ወደ እግዚአብሔር እንዲያዞሩ ያረጋቸው ነበር በተጨነቁ ጊዜ ሁሉ ሄዳችሁ የእስራኤልን ታሪክ እዩ ሲጨንቃቸው ያህዌ ይላሉ ቶራን ያነሳሉ ለባሪያ ለሙሴ ገባው ለአብርሃም የተናገርከውን አስብ ባክህ አትተወን አትጣልን ራራልን እዘንልን ብለው እግዚአብሔርን ሲለምኑ እግዚአብሔር መስፍን ያስነሳላቸዋል ልክ መስፍኑ መጥቶ ማረፍ ሲጀምሩ ደግሞ ይረሳሉ የተደረገላቸውን ይረሱና back to zero አይደል ወደ ኋላ ይመለሳሉ እንደገና ከዜሮ ይጀምራሉ ያን ጊዜም ይተዋቸዋል ጠላት ያሸንፋቸዋል መከራ ውስጥ ይገባሉ ያን ጊዜም እግዚአብሔር አሁንም እሱን መፈለግ ሲጀምሩ ማምለክ ሲጀምሩ መጸለይ ሲጀምሩ መጻፉን ማንሳት ሲጀምሩ ንስሐ መግባት ሲጀምሩ መለስ ይልላቸዋል እግዚአብሔር ዘጸአት ምዕራፍ 3 ላይ ወረድኩ ብሎ ያለው የሕዝቤን የእስራኤልን ጩኸት ምን አረኩ ሰማው ጮሁ ይላልኩ ምዕራፍ 2 ቁጥር 22 ላይ ሄዳችሁ ካያችሁ የእስራኤል ልጆች ከሚደርስባቸው ግፍና መከራ የተነሳ ጮሁ አለቀሱም ይላል የትነ እግዚአብሔር ሆይ የአብርሃም አምላክ የትነ ተውከን ፈርዖን ጭቃ ያስቦካቸው ጡብ ያሰራቸው መከራ ሲያዩ ጮሁ መረራቸው የትነ እግዚአብሔር የትነ አለ ሆይ ለምን ተውከን ለምን ጣልከን ኪዳንህን አስብ ቃልህን አስብ አንተ ታማኝ ነህ ብለው ሲጮሁ ወረድኩ ይላል እግዚአብሔር ምን ሊያደርግ ወረደ ለሙሴ ሲነግረው አድናቸው ዘንድ ይላል ስለዚህ ይሄ ይድናሉ የሚለው ታሪክ ሚሰራው መቼ መሰላችሁ የአርማጌዶን ጦርነት ጊዜ አርማጌዶን አጣብቂኝ ውስጥ የሚገቡበት ጊዜ ዓለም ጦር አስከትቶ የሜጊዶን ሜዳ የሚቆጣጠርበት ጊዜ ነው ኃያላን ነገስታቶች ሐሰተኛው ክርስቶስ ሰራዊት አሰልፎ ወደነሱ ይዘምትበት ጊዜ ነው ያን ጊዜ ምርጫ የላቸው እንደ 6 ቀን ጦርነት አይደለም ይሄ ጦርነት የአረቡን እንዳንቀጠቀጡት አይነት ጦርነት አይደለም ይሄ ጦርነት ዓለም ሁሉ ነው የሚነሳባቸው እልቂት ነው ባለፈው ስናይ ደሙ የፈረሱ እንትን ሉጋም ጋር ደርሶ ነበር የሚያስብል ትልቅ እልቂት የሚሆንበት ጦርነት ነው ያን ጊዜ ነው የት ነህ የሚሉት ያን ጊዜ ነው ድንዛዜው የሚነሳላችሁ ያን ጊዜ ነው ኢየሱስ የሚሉት ያን ጊዜ ነው አንተ ነህ መሲያችን የሚሉት ያን ጊዜ ነው ንስሐ የሚገቡት ያን ጊዜ ነው ጌታን የሚፈልጉት በዛ ጊዜ ነው የሚድኑት ምን ስላረጉ ኢየሱስን ስለፈለጉ ንስሐ ስለገቡ ወደ ጌታ ዘወር ስለሚሉ ይድናሉ ምናልባት ጥቂት ሰዎች ላይ ይድኑ ይችላሉ ግን እንደ ኔሽን ነው የሚመለሱት ወደ እግዚአብሔር አድነን ይሄንን ልመናቸውን ሲያይ በደብረ ዘይት ተራራ ይወርድላቸዋል አርማጌዶን ላይ ስንደርስ እናየዋለን ስለዚህ እንደዚህ አይነት ጥያቄ አይሁድ ሁሉ እንዴት ነው የሚድኑት ካላችሁ ኢየሱስን በማመን ብቻ ነው የሚድኑት አይሁድ ስለሆኑ አይደለም የሚድኑት እስራኤላዊ ስለሆኑ አይደለም የሚድኑት ጌታን ስለሚቀበሉ ወደ ወጉት ያዩታል የተባለው ስለሚፈጸም ጌታን መፈለግ ስለሚጀምሩ ይድናሉ ማለት ነው ቁጥር 5 ላይ ከዚህም በኋላ አየው የምስክርም ድንኳን መቅደስ በሰማይ ተከፈተ ይላል ዋው ለሙሴ በተራራው ላይ እንደተገለጠልህ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎ እንዳለው ዕብራውያን 8:5 ላይ በሰማይ አለ የምስክሩ ድንኳን አለ ምድር ላይ የተሰራው ታቦት የሚቀመጥበት ቅድስተ ቅዱሳኑ አደባባዩ ቅድስት ብሎ የሚዘረዝረው ነገር ዲዛይኑ ያለው ሰማይ ነው
በሰማይ ያለው እሱ ነው እንደሱ አይነት ነው ስራልኝ ያለው ለሙሴ አሳየው ሰማይ ላይ ያለውን ከዛ በኋላ መሬት ላይ አውርድና ይሄንን የሚመስል ስራ አለው ማለት ስለዚህ ተከፈተ የሚለው እሱን ነው የምስክር ድንኳን ብሎ ስለሚጠራው እሱ ተከፈተ ይላል ሲከፈት ምንድነው የሆነው ካላችሁ ቁጥር 6 ላይ ነው ያለው ሰባቱንም መቅሰፍት የያዙ ሰባቱ መላእክት ከመቅደሱ ወጡ የምስክሩ ድንኳን መቅደስ አለው ቅድስት አለው ታቃላችሁ እነዚህ ሰባቱን መለከት የያዙ ማን ነው መቅሰፍት የያዙ ሰባቱ መላእክት ከመቅደሱ ውስጥ ምን ሆኑ ከምስክሩ ድንኳን ውስጥ ወጡ ከተልባ እግር የተሰራ ጥሩ ጌጥ ልብስ ለበሱ ደረታቸውን በወርቅ መታጠቂያ ታጠቁ ይላል ጌታን የሚመስል አይነት አለባበስ ነው አሁን ጌታን ወክለው ነው ለፍርድ የመጡት ማለት ነው ጌታ ደረቱን በወርቅ መታጠቂያ የታጠቀ ነበር ይልን የለ ምዕራፍ 1 ላይ እንደሱ ሆነው እሱን ወክለው ከመቅደሱ ወጡ ምን ሊያረጉ ጽዋውን ሊያፈሱ የእግዚአብሔርን ቁጣ ሊያፈሱ ሞት ሊያውጁ ፍርድ ሊያመጡ እልቂት ሊያመጡ ሰው ሊጨርሱ ወረዱ ይላል ይሄ የመጨረሻ ፍርድን ያሳየናል ማለት ነው 7 እና 8 አይተን ጨርስ ከአራቱ እንስሶች አንዱ ከዘላለም እስከ ዘላለም ድረስ የሚኖር የእግዚአብሔር ቁጣ የማ ከዘላለም እስከ ዘላለም የሚኖር የእግዚአብሔር ቁጣ የሞላባቸውን 7 የወርቅ ጽዋዎች ለሰባቱ መላእክት ሰጣቸው ይላል ሰባቱ መላእክት ከመቅደሱ የወጡት ተዘጋጅተዋል ሬዲ ናቸው ከአራቱ ሽማግሌዎች አንዱ ወይም እንስሶች አንዱ አራቱ እንስሶች እነማን ናቸው ብለናል ምዕራፍ 5 ላይ ስንማር 4 ላይ ስንማር ኪሩቤል ናቸው ብለናል ከሕዝቅኤል መጽሐፍ ጋር አያይዘን መላእክት ኪሩቤል ስለዚህ ከኪሩቤል አንዱ መጣና ለሰባቱም አደላቸው ማለት ነው ጽዋውን ሰጣቸው ተቀበሉ ነው የሚለው ጽዋውን ተቀበሉ ከእግዚአብሔርም ክብርና ከኃይሉ ጢስ ከመቅደሱ በመቅደሱ ሞላበት የሰባቱ መላእክት ሰባቱ መቅሰፍት እስኪፈጸሙ ድረስ አንድ እንኳ ወደ መቅደሱ ይገባ ዘንድ አልቻለም ይለናል ይሄ የእግዚአብሔር የመጨረሻ ቁጣው የእግዚአብሔር የመጨረሻው ፍርዱ ነው እግዚአብሔር የተባረከ ይሁን እግዚአብሔር ታግሶ ጽዋው ስለሞላ አሁን የመጨረሻውን ሰባቱን ጽዋ ሲያፈስ 7 ማህተም 7 መለከት 7 ጽዋ አሁን 7ቱ ጽዋ ሊፈስ ነው ከ7ቱ ጽዋ በኋላም የሆነው አርማጌዶን ነው ከአርማጌዶን በኋላ ጌታ ነው የሚመጣው ከጌታ መምጣት በኋላ የሺህ ዓመት መንግስት ነው የሚሆነው ከዛ በኋላ ደግሞ ነጩ ዙፋን ፍርድ ነው የሚሆነው ዘላለም ይጀምራል ይሄ እየተዘጋጀ ነው ያለው እግዚአብሔር አሁን በዚህኛው ሊመጣ ባለው የመጨረሻው ቁጣው ወደ ፍጻሜ ተተለስታይ ወዳልነው ድምዳሜ ላይ ዓለም ትደርሳለች ማለት ነው ስለዚህ ምን እናርግ በደሙ ከመቅሰፍት ያዳነንን እናመስግነው እኔ ራእይን ስንማር ግባችን እግዚአብሔር እንድናመሰግን እናንተ አውሬው ሲገለጥ የላችሁ ሐሰተኛው ክርስቶስ ሲሰራ የላችሁ ያ ከበዱ 7 ዓመት መከራ ሲመጣ ባየር ላይ ናችሁ ትነጠቃላችሁ ከቁጣው ስለጠበቃችሁ አመስግኑት ስላዳናችሁ አመስግኑት በ7 ዓመት መከራ ውስጥ አልፋለሁ ብላችሁ አትጨነቁ አታልፉም ክርስቶስ ካላችሁ ጌታ ካላችሁ በክርስቶስ ከዳናችሁ ከታላቁ መከራ እጠብቅሃለሁ ይላል ስለዚህ አሁን ምናየው እስከ 2 ሰባቶች የሰባቱ ማህተም መፈታትና የሰባቱ መለከት መነፋት የምጣር መጀመሪያዎች ናቸው ምጡ እውነተኛው ምጡ ጽዋው ሲፈስ ነው የምጣር የሚባል አለ ምጡ ከመምጣቱ በፊት ያለ ጣር ነው ሪል ምጥ አለ ደግሞ እሱ አሁን የሚጀምረው ነው ስለዚህ እናንተ
እግዚአብሔርን አመስግኑ ስለጠበቃችሁ ስለታደጋችሁ ስላዳናችሁ አራቱ እንስሶች 24ቱ ሽማግሌዎች በበጉ ፊት ወድቀው ምዕራፍ 5 ላይ መጽሐፉን ትወስድ ዘንድ ማተቦቹን ትፈታ ዘንድ ይገባሃል ታርዳሃልና በደም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብም ሁሉ ሰዎችን ዋሽተህ ለአምላካችን መንግስትና ካህናት ይሆኑ ዘንድ አደረካቸው በምድርም ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ ዘምሩ ለጌታ አመስግኑት ጌታን እስቲ በእልልታ ከፍ አድርጉት ይሄን አምላክ ሃሌሉያ ሮሜ 5:8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይልቁንስ እንግዲህ አሁን በደሙ ከጸደቀን በእርሱ ከቁጣው እንድናለን ይላል ሃሌሉያ ከምኑ እንድናለን ቁጣው የ7 ዓመት ቁጣ ነው ከባድ ቁጣ ነው በጣም አስደንጋጭ ቁጣ ነው ከቁጣው እንድናለን ተሰሎንቄ 5:9 እግዚአብሔር ለቁጣ አልመረጠንም እባካችሁ በመከራ ውስጥ አልፋለሁ ብላችሁ የምታምኑ ሰዎች ዛሬ ሽፍት አድርጉ አታልፉ እግዚአብሔር ለቁጣ ለመከራ ለዚህ አሰቃቂ ለሆነ መከራ እንድትሰቃዩ አልመረጣችሁም ላልፈለጉት ላልወደዱት ላልተከተሉት ላልሰገዱለት ነው ቁጣው የተዘጋጀው እኛን ግን በክርስቶስ ላዳነን እግዚአብሔር ለቁጣ አልመረጠንም በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ይላል ሃሌሉያ ሊያድነን ሕያው የሆነ አምላክ በሕይወታችን ሰርቷል ለወደደን ከኃጢአታችንም በደሙ ላጠበን ነፃ ላወጣን አምላኩንና አባቱን እንድናገለግልም መንግስትና ካህናት ላደረገን ለርሱ ክብርና ኃይል ከዘላለም እስከ ዘላለም ይሁን ይልና አንደኛ ቆሮንቶስ 5:7 ፋሲካችን ክርስቶስ ታርዶልናልና ስለኛ ቁጣ የተቀበለ ስለኛ የታረደ ታቃላችሁ እግዚአብሔር ቁጣውን በልጁ ላይ አድርጎ እኛን ምህረት አድርጎልናል ፋሲካችን ክርስቶስ ታርዶልናል ቆመን ለዚህ ጌታ እንደገና ክብር እንስጠው እልልታ እናምጣለት ሃሌሉያ 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 ይገባሃል በሉት ከፍ በል ኢየሱስ ከፍ በል ከፍ በል ከፍ በል ለቁጣ አልመረጣችሁም ሃሌሉያ አመስግኑት አንድ ሁለት ደቂቃ ወስዳችሁ አመስግኑት ጌታ ምስጋና ይገባሃል በሉት ጥቂት ጊዜ ከፍ አርጉት ክብር ስጡት ለጌታ ምስጋናን አምጡለት ለጌታ ከፍ በል ኢየሱስ እንደገና ለዚህ ጌታ ክብር ይሁንለት ሃሌሉያ
ሃሌሉያ እኔን ያዳንከኝ ጌታ እኔን ያሰብከኝ ገና ኃጢአተኛ ሆኜ በኃጢአት ስመላለስ በኃጢአት ውስጥ የነበርኩትን እኔን ለልጅ መንግስት ያጨኸኝ ለልጅ መንግስት ያበቃኸኝ አምላክ እስቲ እንደገና በልልታ በጭብጨባ ጌታን አመስግኑት ሃሌሉያ ሃሌሉያ ክብር ይገባሃል አምላካችን ሆይ ክብር ይገባሃል ርቀን የነበርነውን ከመንግስት ርቀን ተስፋ ያልነበረንን በልጅ እንደገና አዲስ ህይወት አዲስ ተስፋን ስለሰጠህን እግዚአብሔር ወደ ክብሩ መንግስት ስላመጣህን እናመሰግናለን እንደገና አገልጋዮች እንድንባል በፊት እንድናጥን ካህናቶች እንድንባል የከበረውን እግዚአብሔር የቤትን የመቅደስን አገልግሎት እንድናገለግል እኛን ስለመረጥከን እናመሰግናለን እግዚአብሔር ሆይ በልጅህ ያገኘነው ፍቅር ልዩ ፍቅር ነው በልጅህ ያገኘነው ህይወት ልዩ ህይወት ነው ስለዚህ ከፍ እናረጋለን ይህንን ዛሬ ስለተናገርከን ከዚያ መከራ ከዚያ ጭንቀት እናንተ ተርፋችኋል ስላልከን እናንተ ያ መከራ አያገኛችሁም የሚመጣው ክፋት አያገኛችሁም የሚመጣው ቁጣ አያገኛችሁም ስላልከን እናመሰግናለን በዚህ ተስፋ እንድንመላለስ በዚህ ሰላም እንድንመላለስ እግዚአብሔር ሆይ ጸጋ ለሁላችን እንድታበዛ ጸልያለሁ ስለመጣው ቃል እግዚአብሔር ሆይ በዚህ ቃል ውስጥ ልባችንን ስላሳረፍክ ተጨንቃ የነበረች ነፍስ ስላረፈች አመሰግናለሁ እግዚአብሔር አምላኬ ሆይ ማናችንም እንድንጨነቅ አትፈልግም ስለዚህ ይህ ቃል እንዲያሳርፈን ስለመጣ አመሰግናለሁ ሰላም እንዲሆነን ስለመጣ እግዚአብሔር ሆይ ተስፋችንን የከበረውን ተስፋ አንተን ብቻ መንግስትህን ብቻ እንድናስብ እግዚአብሔር ሆይ ለቁጣ ያልጠራህን ህዝቦች ነን እግዚአብሔር ሆይ ልጅህን ግን ለኛ ስትል በቁጣ አሳለፍከው ስለዚህ ከፍ እናረጋለን እግዚአብሔር ሆይ ክብር በሰማይ ክብር በምድር ሁሉ ላንተ ይሁን እግዚአብሔር ሆይ ይህ ያው ቃል እለት እያጽናናን ተስፋችንን እያደሰ እግዚአብሔር ሆይ እስከዚያ ተስፋ እስከምናደርገው እስከዚያ ቀን እንዲያቆመን እንዲያጸናን ጸልያለሁ እግዚአብሔር ሆይ ወንድሜንም ስለባረከው እግዚአብሔር ሆይ ይህንን የከበረ ቃል በሱ ውስጥ እንዲያልፍ አንተ ጸጋን ስላበዛለት አመሰግናለሁ ዛሬ ካገለገለው ዛሬ ከተገለጠለት በላይ እግዚአብሔር ሆይ በዘመኑ ሁሉ አንተ ሕያው የሆነውን ቃልን ትገልጥለት ዘንድ ጸልያለሁ ልብን እግዚአብሔር ሆይ ህዝብህን የሚያሳርፍ የትንቢት ቃል የፈውስ ቃል በሱ ውስጥ እንዲያልፍ ጸልያለሁ እግዚአብሔር አምላኬ ሆይ ድንቅ ታደርጋለህ በቤቱ በልጆቹ በዘመኑ ሁሉ ድንቅ ያደረክ በድል ታሳልፈው ዘንድ ጸልያለሁ ይህንን ቃል የሰማው ይህ ጉባኤ ደግሞ እግዚአብሔር በዘመኑ አንተን አስከብሮ በድል የሚያልፍ የድሉን ዘንባባ ይዞ በፊት የሚዘምር የሚያመልክ ህዝብ እንዲሆን ጸልያለሁ ከዚህ ጉባኤ ማናችንም እንዳንጎል እግዚአብሔር ለዚያ የድል ቀን ሁላችንንም ታበቃ ዘንድ ጸልያለሁ ክብር በሰማይ ክብር በምድር ላንተ ይሁን አሜን አሜን ቡራኬውን ብለን አንድ ላይ እንወጣለን እግዚአብሔር ይባርካችሁ ይጠብቃችሁ እግዚአብሔር ፊቱን ያብራላችሁ ይራራላችሁ እግዚአብሔር ፊቱን ወደ እናንተ ያንሳ ሰላምንም ይስጣችሁ የእግዚአብሔር ፍቅር የልጁም የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረት ከሁላችንም ጋር ይሁን አሜን አሜን በሰላም ሄዱ እግዚአብሔር ይጠብቃችሁ